አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ያላችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም ነው ወይ አላችሁ ወይ? ግን እናንተ እንዴት ናችሁ? ወይ እንዴት ጥፋስ አትፈልጉም? ኧረ ተው ግደላችሁም፣ ተው እንደዚህ ልምስል እንደው የደርሳ ነው ብሎ የሚጠይቀኝ እንዴት አንድ ዘመድ እንደው አላፈራሁም እስካሁን ብዬ ብታዩ በሰጨኝ የምሬን ነው የምላችሁ። እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? ያለሁላችሁ አልሐምዱሊላህ። እንግዲህ 2 ወር ሳይሆን የቀረብላችሁ ነው ቪዲዮ ከለቀኩኝ። ቤተሰቦች ጋማ በጣም ተጣፍቻለሁ። የምር ግን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወላሂ ሰርባችሁም ፍቅራችሁም ናፍቆኛልና እንግዲህ ዛሬ ብቅ ልበል ብዬ ነው። ያው ሲመቸኝ እኔ ነገርና ሲመቸኝ ብቅ ልበል ብዬ ነው እላችኋለሁኝ። እንግዲህ ዛሬ እንደምታዩት ቆይላስ ጥቅጥቅ ያለ ውርማ ውስጥ ነው ያለሁት ጋይስ። እንግዲህ ማን ወስዶ ጥለሽ ነው ብላ አትሉም እንደ እናንተ ታግቼ ነውና እንግዲህ ድረሱልኝ እናልኳችሁን እዚህ አንጥተው ጥለውኛል እላችኋለሁ። ማዋሸት ጀመርኩ ከመግባቴ። ደህና ናችሁ አይደለ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከዚህ ቀደም ነግራችኋለሁኝ። ያም ታቆታላችሁ ለማታቆት ነው የማወራው። ከዚህ ቀደም እናቴ ድረሽ የሚባለው ምናምን እያልኩኝ እና ወደ እናቴ ሲሄድ እያሳየኋችሁ ነበርና እና አሁን ያለሁት እናቴ ድረሽ የሚባለው አካባቢ ነው ማለት ነው። ወደ እናቴ እየሄድኩኝ እጅና አመመኝ ወላሂ ነው የምላችሁ። እኔ መንገድ አልወድም፣ የእግር መንገድ ያው ሰነፉኝ ያለው ስሮጥ እንዳላደኩኝ። አሁን ግን ምንም አልወድም፣ በቃ ውፍረት የለኝ ግን በቃ የእግር መንገድ ጠልቻለሁ እላችኋለሁኝ። ያው ግዴታ ሆኖብኝ ነው እና የሄድኩ ያለሁት እናቴ ጋር። ዛሬ ነው ሰለዋ የለ ሀምዛ የለ ብቻዬን ነው ማለት ነው። ወንድም የተቀበለኝ የእግር መንገዱ ስደርስ ማለት ነው። የእግር መንገድ አለ ወደኛ ሀገር ሲከድና እና ወንድም የተቀበለኝ እየሄድኩ ነው እላችኋለሁኝ። ወደ እናቴ እየሄድኩ ነው። ለምን ሄድሽ አትሉኝም? በመሰረቱ እናቴ ጋር ቅርብ ጊዜ ሄጃለሁኝ። ቢያንስ ከ2 ወር በፊት ሄጄ ነበረ። ስልክ ገባ እንግዲህ የራሱ ጉዳይ ቤተሰብ እና የጀማሌ ልጅ ነህ በቃ እና አልኳችሁም ቅርብ ጊዜ ነው መጣሁት። 2 ወር እንደዛ ቢሆነኝ ነው። ወላኪን ያው በረራ ተጠራው ባይገርማችሁ። አይ ሳስበው ራሱ ይቆርጠኛል ማለት ነው። አረጋሽ ሀምዛ ምንድነው የሚደውለው? በቃ ባሉካ እየደወለም ያለ ዝም ብለው አልሆነልኝም። ላንሳለትና መልሳለሁ ቤተሰብ እሺ ቤተሰቦች ቆራረጥኩባችሁ ይቅርታ። ደስ የሚል እድል ደስ የሚል አጋጣሚ ወላሂ ነው ማለት ልክ እናቴ ድረስ ውርድ ብዬ እናንተን እያወራሁ እያለ መኪና እየመጣ ማለት ነው። እኔ ጥያቸው ማጥ ብዬ መጣሁኝ ወረወረኝ ማለት ነው። ያው ቤቴ ልደርስ ትንሽ ነው የቀረኝ። እርመድ ብዬ ነው የምገባው እና አልሐምዱሊላህ ስንፍና ያናይቶ አልተንገላታሁም እላችኋለሁ። የዛሬው መንገድ እንግዲህ ስመለስም እንደዚህ ያርገው ኢንሻአላህ። እናልኳችሁን በረራ ተጠራሁ። በናት ምን ትሉታላችሁ? የዘንድሮውን የኔን ወስደው ረመዳን ላይ አላጓፈጡኝም መሰላችሁ? ረመዳን መዳን ቤት መሆን እንግዲህ ለእናንተ መንገር ለቀባሪ ማርዳት ነው የሚሆንብኝና ሳስበው ሁሉ ልቤን ነው የሚገትተኝና እኔ እንዴት እንደምሰራ ራሱ አላህ በረህመቱ ይዘንልኝ እንጂ አላቅም። እኔ እንዴት እንደምሰራ አላቅም። የምሬን ነው የምላችሁ። ብቻ እንግዲህ ያለጠም ሆረጠም መጣላችኋለሁኝ። ዛሬ ማን መሰላችሁ ቀኑ? እንግዲህ ያው እንግዲህ ቀኑን አልንገራችሁ መሰል። ምክንያቱም የምለቃውን ቪዲዮ እሺ አይልም እኛ ጋር ብዙ ኔትወርክ ስላለ አይሄድምና 2 ቀን አንድ ቀን ቢያድር ነው። አልሙሂም ዛሬ ማክሰኞ ነው። የዛሬ ሳምንት አካባቢ ማለት ነው። ሳምንት ብቻ ነው ያለ። ሐሙስ እንግዲህ ዳይ ወደ ኮይት ነው ወደ መዳም ኩሽና ታንቱታ ዋንቺ ወደ አንቺታ ነው የሚባለው። አልሐምዱሊላህ አላኩል ያላላችኋለሁ እና ዱአ አድርጉልኝ። እንግዲህ ኸይረኛይቱ መዳም አላህን የምትፈራውን ኢባዳ እንጂ ህል የማያበዙት ጋር አላህ ያገናኘኝ እላችኋለሁ። አንዳንድ ቤት መዳም መፈጠር ነው የሚያስጠላው። በቃ የምግብ ውድድር እኔ አንድ ቤት ሰርቼ እና በቃ ዛሬ 9 አይነት ሰራው 10 አይነት ሰራው ብለው ተደዋውለው ለማውራት ነው ምግብ የሚሰሩት እንጂ ሊበሉት አይደለም።
በቃ የዛሬው ሙልጭ ሁሉም ነክተው ሙልጭ ተደርጎ ፍሪጅ አስገቢ ይሏችኋል። ያን ሁሉ ታስገባላችሁ። ደግሞ ነጋው ጭናጣይ ሌላውን አስገቢ እና ወይ እንዴ ብቻ አላህ ይወቅ። ወላሂ ቀደም ብዬ እንኳን ሂጅ ቦን ይሻል ነበር ነው ቤታችሁ መልመዱ ራሱ አሪፍ ነበር። አሁን ረመዳን ስንት ቀን ነው የቀረው? ጎበዝ ሻባን ስንት እንደው አላውቅም እንጂ ዙሮ ቢቀረው 20 ቀን ነው። እኔ እስከምሄድ ደግሞ ሳምንት ይቀረዋል ማለት ነው። በእርግጥ ለጽዳቱ አሪፍ ነው። ለጽዳቱ አሪፍ ነው ይሁን በሉት። ለምን ብትሉ አዲስ ሰራተኛ ስኮኑ ረመዳንም ባይሆን ባጡን ቆጡን አዝዱ መባላችሁ አይቀርም። ያው የኪችን እቃ ውጪ መባላችሁ አይቀርም። እና እንግዲህ አዲስ በመሆኔም ረመዳንን በመንጣቱ በአንድ አጸዳለሁ ብዬ በዚህ ተጽናናው። የእቃውን ማጠብ ነገር እንግዲህ ረብና ያቃልላችኋለሁኝ። አላህ ይሁንሽ በሉኝ። ብቻ ዱአ አድርጉልኝ። ስራው ብዛት እንደነገሩ ወጣዋለሁ ካላህ ጋር ግን አላህ እንደው አላህን የሚፈሩ ያርጋቸው። የሚያመናጭቁ ምንድን ይባለው ክፉ እንዳይሆኑ አላኩል ኢባዳ የሚያበዙት ጋር ያገናኘኝ እላችኋለሁኝ። ያገናኝሽ ብላችሁ እናንተም ዱአ አድርጉልኝ። አላኩል ሀል ይሄን ይመስላላችኋለሁኝ። እንግዲህ አልሐምዱሊላህ 3 አመት 3 ረመዳን ጾምኩ ማለት ነው ኢትዮጵያ። አሁን ደግሞ በአራተኛው ረመዳን ዳይ ወደ መዳም ኩሽና አልኩኝ ማለት ነው መልሼ። እንግዲህ ምንም ማድረግ አይቻልም። ካንቱታ አይኔ እንዴት ነው እናንተዬ? ያው ደከመው ሰው እንግዲህ ተውት እንግዲህ እናላችሁን እንግዲህ ዱአ አድርጉልኝ እላችኋለሁኝ። ያው በረራ ልሄድ ምንድን ባለው ምርመራ ልሄድ አካባቢ እናቴን አይቻት ነበረ። መጥቼ ነበር ያኔ ቪዲዮ አልቀረጽኩላችሁም አስታውሳለሁ። ከ2 ወር በፊት ማለት ነው። ዝም ብዬ ነበር ሄድኩት ማለት ነው። እና ግን ናፈኩኝ ወላሂ ነው የምላችሁ። ልሄድ ያልኩ ጊዜ ነው መሰል እስከ ዛሬ እኮ እዚህ ሆኜ 6 ወር አመትም ቆይቼ የመጣሁበት አለኝ እናቴ ጋር ማለት ነው። ያው እሷ ግን ትመጣለች በመሀል። አሁን ግን እናቴ ማታቅ ማለት ነው። እኔ ነኝ እንጂ መጣ ምለው አልፌም ቢሆን ማለት እየቆየሁም ቢሆን ማለት ነው። እና መቼም እናቶች አሁን ላይ ፈርዶባቸዋል። የእኛን አፈር በልተው አሳደጉን። ደግሞ አሁን የልጅ ማሳደግ ላይ ናቸው ማለት ነው። እና ያሳዝናል እንግዲህ አታንጣው ነው ሌላ ምን ይባላል። እና የእህቴ ልጅ አለ ትንሽና እሱን ጥላ መንቀሳቀስ አፈልግም። ይዛ ደግሞ መኪናውም ብዙ ስለማወድ አይሆንላትምና ስለማመጣ እኔ ነኝ መጣ ምለው ማለት ነው እየቆየሁም ቢሆን። እና ደግሞ አሁን ለህር ስለሆነ 2 ወር ሁሉ ቆይቼ እንደገና ሳላ መሄድ በጣም ከበደኝና እንግዲህ አንድ ቀን ምንም ደረስ ቢሆን ጀሊያት ብዬ መጣሁላችኋለሁኝ። ሳሉንም አልያዝኳት እንግዲህ ጥያት ልሄድ ነገር ለአንድ ቀን ምን አሸካከመኝ ብዬ ጥያት መጣሁ ማለት ነው። አባቷም አልመጣም። ወንድሜ ተቀብሎ የመጣው መኪና ማገኘው አልሐምዱሊላህ። እና ወደ ቤቴ እየደረስኩኝ ነው እላችኋለሁኝ። ዛሬ ዱአ ደርሷል። ሳልንገላታ ነው የመጣሁት። ብቻ ትንሽ ያስቸግራል እዛ ራሱ ያብልኮ መኪና ለማግኘት ቢሆንም ደህና መጣሁ አልሐምዱሊላህ። እና ልንቀሳቀስ እላችኋለሁ። ወደ ቤቴ ልግባ እና ዱአ አድርጉልኝ። በዱአችሁ አትርሱኝ እላችኋለሁኝ። እና ዘንድሮ በቃ እናንተው ጋር እኩል ልሆን ነው መልሼ ማለት ነው። መልሼ ነበር እስራኤል መለስ ነው። ዱአ አድርጉልኝ። እንግዲህ ያለው ሁኔታ ያው ነግራችኋለሁ ማለት ነው። አወራችኋለሁኝ ከተቻለና ደግሞ ረህማ ያላቸው ከሆኑ መዳም ኩሽናም ሆነን እናወራለን፣ እንገናኛለን። እንደገና ደግሞ ባለፈው ነግራችሁ ነበር ራሳችሁ ተመሰለኝ እናንተዬ። አንዳንድ መታችኋል በርግጥ እናግራችሁኛል። ጓደኛም አለን እናገናኝሻለን ኩይት ምናምን ብላችሁኛል። እና ኩይት ያላችሁ አሁንም ሰላም በሉኝ ማለት ነው። እና አሪባ በሉኝ ለማለት ያክል ነው። እንድትቀበሉኝ ለማለት ያክል ነው ያበናት። እና በተረፈ ኢንሻአላህ በሌላ ቪዲዮ እንገናኛለን። እስኪ እንደው አላህ ቢያበርታይ ደስ ይለኛል። ዩቲዩብ ባይዘው ማቋረጥ አልፈልግም፣ ግን ስንፍና በጣም አለብኝ። በቃ ችግር አለብኝ። እንደው የሆነ ነገር እስቲቃማ ያለኝም ልበል ለዛ ነገር አለብኝና በቋሚነት አልሰራ አልኩኝ እንጂ ብሰራ ደስ ይለኛል። ማቋረጥ አልፈልግም። እናንተን ብዙ ዘመዶች አላችሁኝ እዚህና ከእናንተ መለያት አልፈልግም። እንደገና ደግሞ ሰብስክራይብ አድርጉኝ፣ ምደባለው ላይክ አድርጉኝ። ቶሎ ከመዳም ኩሽና እንድመለስ የምሬን ነው የምላችሁ። ሁለተኛ ነው የምሄደው እንግዲህ ሳሳዝን አላሳዝናችሁም። አሁን እንኳን ሁለተኛ እየተመለስኩ እቤቴ አንቱ ስባል ኑሬ አሁን አንቺ ምናምን ሳጅ የእኔ ልጆች የሚሆኑት ሁሉ ሲያንከለክሉኝ እንግዲህ አላሳዝናችሁም። እና እንተባበር ያበናት
እንተባበር። ሰብስክራይብ አድርጉኝ ማለት ነው። ያው መጨረሻ ላይ ነው ድሮ ምን ይልመና ይሁን በሚል ያዙትና እያበረታታችሁኝ እንግዲህ አብረን እንበረታለን፣ አብረን እንግዲህ እንሸቅላለን ማለት ነው። ረመዳንም ማለት ነው ያው ስራም ኢባዳ ነው በሚለው እንጽናናለን። አላህ ቸር ጌታ ነው፣ ሁሉንም አያሳጣንምና ዱዓ እንዳረግላችኋለሁ። በዱዓችሁ አትርሱኝ። አላህን ፈሪዎች እንዳገናኙኝ የዘወትር ዱዓ ነው። በተረፈ በሌላ ቪዲዮ እስከምንገናኝ ደከመኝ በቃ ትንሽ ፌስታ ሳንጠለጥል ማውራት አልቻልኩም። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።